የኢትዮጵያውያን የዘመናት ህልም የሆነው ታላቁ የኢትዮጵያ ህዳሴ ግድብ እውን ከሆነበት የመስከረም ወር ወዲህ በተደጋጋሚ እኛንን የገደብነው ማለት ያበዙት የአሜሪካው ፕሬዝዳንት ትራምፕ ይህንኑ አስተያየት ደግመውታል። አዛውንቱ ሰው ትራምፕ ለሁለተኛ ጊዜ በፕሬዝዳንትነት ዋይት የረገጡበትን አንደኛ ዓመት አስመልክቶ ባደረጉት ንግግር ግብጽና ኢትዮጵያ በግድቡ ምክንያት ሊጣሉ ነበር ብለዋል። ነገር ግን ውጥረቱን ለማስቆም አሁንም ተጨማሪ ስራ እንደሚያስፈልግ ተናግረዋል። ግዙፍ ወንዝ ለመሆኑ የሚያጠያይቀውን የአባይ ወንዝ ትንሽ ሲሉም ለማሳነስ ሞክረዋል። እኒህ ሰው ወንዙን የግብጽ አድርገው ለማቅረብ ሞክረዋል። ታላቁ የኢትዮጵያ ህዳሴ ግድብ በአሜሪካ የገንዘብ ድጋፍ እንደተገነባም ነው የተናገሩት። በተለይም ትራምፕ ግድቡን ከግብጽ የውሃ ደህንነትና ኢኮኖሚ ጋር አያይዘውታል። ይህንኑና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። ምንም እንኳን ትራምፕ የአባይ ወንዝ ትንሽ ሲሉ ለመጥራት ቢሞክሩም የግድቡን ግዙፍነት ግን መደበቅ አልፈለጉም። እንዲያውም በዓለም ላይ ትልቁ ግድብ ነው ብዬ አስባለሁ ነው ያሉት። ያም ቢሆን ግን የግድቡን ግንባታ አስከፊ ነገር ነው ማለታቸው በኢትዮጵያውያን ዘንድ ቁጣን የሚፈጥር ነው። የይገባኛል ጥያቄ ላላት ግብጽ ደግሞ እንዲህ ያለው አስተያየት በደስታ ጮቤ የሚያስረግጥ ነው። በጋዜጣዊ መግለጫቸው ከታደሙት መካከል አሜሪካ የግድቡን ግንባታ እንዴት ልትፈቅድ እንደቻለች የጠየቁም አልጠፉም። በእርግጥም በሰው ሀገር ጉዳይ ጣልቃ በመግባት የዓለም አቀፍ ሕግን በሚጻረር መልኩ የሀገራትን ፕሬዝዳንት በመያዝ በፍርድ አደባባይ ለምታቆም ሀገር እንዲህ ያለው ጥያቄ አግራሞትን አያጭርም። እናም ትራምፕ ፕሮጀክቱ እንዴት እንዲቀጥል ለኢትዮጵያውያን እንደተፈቀደላቸው ሲጠየቁ ፋይናንስ አድርገነዋል ሲሉም ተደምጠዋል። በዚህ መግለጫቸው ትራምፕ ግድቡን ከግብጽ የውሃ ደህንነትና ኢኮኖሚ ጋር አያይዘውታል። ግብጽ ለብዙ ነገሮች ማለትም ለመዝናኛ፣ ለጉዞና ለቱሪዝም በአባይ ላይ ጥገኛ እንደሆነች ተናግረዋል። ስለዚህ ግብጻውያን በመሰረቱ በቂ ውሃ የላቸውም ሲሉም ደምድመዋል። አሁን ያንን ማስተካከል አለብኝ ሲሉም ለራሳቸው የበላይነትን ሚና አጎናጽፈዋል። በእርግጥም እኒህ ፕሬዝዳንት በአንድ ዓመት የሥልጣን ዘመናቸው 8 ጦርነቶችን አስቁሜያለሁ፣ ነገር ግን የሰላም ኖቤል ሽልማት አልተሰጠኝም ሲሉ በይፋ ክስ የሚያቀርቡ ናቸው። እናም በኢትዮጵያና ግብጽ ጉዳይ ራሳቸውን የችግሩ አስተካካይ አድርገው መቅረባቸው ያን ያክል አያስገርምም። በሌሎችም ሀገራት የውስጥ ጉዳይ ጣልቃ በመግባት አስተካክላለሁ፣ ያ ካልሆነ ጦር እመዛለሁ በሚል መግለጫም የታወቁ ናቸው። ይህም ብቻ ሳይሆን በታሪፍ እጥላለሁ ዛቻ ሀገራትን ማስፈራራት ልምዳቸው ነው። ፕሬዝዳንቱ በተለይም ራሳቸውን አደራዳሪ አድርገው በሀገራት መካከል በሚፈጠር ውጥረትም ሆነ ግጭት የሚቀርቡት በሀገራቱ ውስጥ የተፈጥሮ ሀብቶችን ለመሰብሰብ ጭምር ነው። ትራምፕ የሰጡት አስተያየት የመጣው በአባይ ወንዝ ምክንያት በግብጽና በኢትዮጵያ መካከል ያለውን አለመግባባት ለመፍታት የአሜሪካን የማደራደር እንቅስቃሴ እንደገና ለመጀመር ጥሪ ካቀረቡ ከ4 ቀናት በኋላ ነው። ከትራምፕ ቀደም ብሎ የአሜሪካው ፕሬዝዳንት የአፍሪካ የአረብና የመካከለኛው ምስራቅ ጉዳዮች ከፍተኛ አማካሪ ማሳድ ቦሎስ አሜሪካ በታላቁ የኢትዮጵያ ህዳሴ ግድብ ላይ ለተፈጠረው አለመግባባት ሰላማዊ መፍትሄ ለማግኘት ያላትን ቁርጠኝነት አረጋግጠዋል። ቦሎስ በተለይም በቴክኒክ በኩል ለሁሉም ወገኖች ተስማሚ የሆነ መፍትሄ ለማግኘት እየሰራን ነው ብለዋል። ድርድሩን ለግብጽ፣ ለሱዳንና ለኢትዮጵያ የህይወትና የሞት ጉዳይ ሲሉ በመግለጽ አለመግባባቱ መፍትሄ ማግኘት አለበትም ብለዋል። አማካሪው አሜሪካ በኢትዮጵያና ግብጽ መካከል ሰላማዊ ትብብርን ማበረታታቷን ቀጥላለች፣ ሁለቱ ወደ ግጭት ሊያመሩ የማይገባቸው ታሪካዊ ትስስር ያላቸው ሀገራት ናቸው ሲሉም ተናግረዋል። በቅርብ ጊዜ ወደ ኢትዮጵያና ግብጽ ባደረጉት ጉብኝት በጉዳዩ ላይ
የተወያዩ መሆናቸውንም ገልጸዋል። ስለ አሜሪካው ፕሬዝዳንት ዶናልድ ትራምፕ አቋም ሲናገሩ የግድቡ ጉዳይ በጣም አስፈላጊና ስትራቴጂካዊ እንደሆነ ያምናሉም ሲሉ ተናግረዋል። ፕሬዝዳንት ትራምፕ በመጀመሪያው የስልጣን ዘመናቸው ለዚህ ጉዳይ መፍትሄ ለማግኘት ጠንክረው መስራታቸውንም ጠቁመዋል። ትራምፕ በግብፁ ፕሬዝዳንት አብዱል ፈታህ አልሲሲና በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መካከል ድርድር እንዲደረግ እየሰሩ መሆናቸውንም ገልጸዋል። ግብፅ የአባይ ወንዝ ማንኛውንም የፍሰት መጠን መቀነስ እንደ ህልውና ስጋት ትቆጥራለች። ፕሬዝዳንት አልሲሲ በሩሲያ አፍሪካ የአጋርነት ፎረም ሁለተኛ የሚኒስትሮች ጉባኤ ላይ ከተሳተፉ የአፍሪካ ልዑካን ጋር ባደረጉት ውይይት አስተያየታቸውን ሰጥተዋል። በሰጡት አስተያየት የግብፅ ፖሊሲ ወጥነት ያለው ሆኖ በሌሎች ሀገሮች ጉዳይ ጣልቃ ባለመግባትና አለመረጋጋትን በማስወገድ ላይ የተመሰረተ መሆኑን ተናግረዋል። ፕሬዝዳንቱ ከኢትዮጵያ ጋር ልዩነቶች ቢኖሩም ግብፅ ዛቻ አላቀረበችም ሲሉ ተደምጠዋል። እናም አለመግባባቶች በውይይት መፈታት እንዳለባቸው ተናግረዋል። ምንም እንኳን ፕሬዝዳንቱ ይህም ቢሉም በተደጋጋሚ ዛቻና ጸባጫሪነት ያዘሉ መግለጫዎችን ሰጥተዋል። ቀደም ሲል ፕሬዝዳንት አልሲሲ ግብፅ በከንቱ አትቆምም ካሉ በኋላ የሀገሪቱን የውሃ ደህንነት ለመከላከል አስፈላጊውን እርምጃ ሁሉ እንደምትወስድ ተናግረዋል። አልሲሲ በስምንተኛው የካይሮ የውሃ ሳምንት ንግግር ላይ ግብፅ በዲፕሎማሲያዊና በዓለም አቀፍ ተቋማት ላይ ያላትን እምነት በተለይም የተባበሩት መንግስታትን ጠቅሰዋል። በቅርቡም ግብፅና ሱዳን የግድቡን ሙሌትና አሰራር በተመለከተ አስገዳጅ ስምምነት እንዲደረግም ጥሪ አቅርበዋል። ግብፅ ከ90 በመቶ በላይ የሚሆነውን የንጹህ ውሃ ከአባይ እንደምታገኝ በመግለጽ ታላቁ የኢትዮጵያ ህዳሴ ግድብ ለውሃ ደህንነቷ ስጋት እንደሚፈጥር ገልጻለች። ሱዳን በበኩሏ እነዚህን ስጋቶች አስተጋብታለች። በተለይም ሱዳን በመስከረም ወር አገሪቱን ላጥለቀለቀው የጎርፍ አደጋ ኢትዮጵያን ተጠያቂ አድርጋለች። በኢትዮጵያ ወገን ደግሞ በግብፅም ሆነ ሱዳን የሚቀርበው ክስ መሰረተ ቢስ ነው። ይልቁንም ኢትዮጵያ የአንድ ወገን ተጠቃሚነት ያማከለ ፍላጎት እንደሌላት በተደጋጋሚ አረጋግጣለች። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ አህራም ኦንላይን፣ ሲኤንቢሲ እና ሮይተርስን በዋቢነት ተጠቅመናል።